First, it changed to be Muslim because your Christian is not correct. አንደኛው ሃይማኖታችሁን ወደ እስልምና ቀይሩ ምክንያቱም ሃይማኖታችሁ ትክክል አይደለም or go to outside Egypt ወይም ደግሞ ከግብጽ ውጡና ሂዱ የሜዲትራኒያንና የቀይ ባህር መገናኛና መለያያ በካይሮ መሃል የነበረውን ተራራ እንዲያፈልስ ይህን ማድረግ ካልቻለ ግን or I cut head. One day very beautiful woman come to fix its shoes. አንድ ቆንጆ ሴት ወደ ሱቄ አንድ ለት መጣች ጫማዋን ለማስተካከል ጫማዋን በመታረግበት ጊዜ ቀሚሷን ከፍ ስታረገው ሰውነቷን አየውና አንድ አይንህ የሚያሰናክልህ ከሆነ አይንህን አውጣና ጣለው ከ975 ዓመተ ምህረት እስከ 979 ዓመተ ምህረት የቅዱስ ስምዖን ታሪክ ከ10ኛው መቶ ክፍለ ዘመን መጨረሻ የሚጀምር ሲሆን ቅዱሱ ተወልዶ ያደገበት አካባቢና ቤተሰቦቹ የትና ማን እንደሆኑ ባይታወቅም በመልካም ግብሩ የተገለጠው ግን በግብጽ ዋና ከተማ በካይሮ ነበር። እንግዲህ እኛ አውቶቡስ ላይ ነን ያለነው የምንሄድበት ማለት ነው። እኛ አውቶቡስ ላይ ነን ያለነው አውቶቡሱ ደግሞ እኛን ይዞ መርከቡ ላይ ነው ያለነው። በዘመኑ የግብጽ ቤተክርስቲያን ፓትርያርክ የነበሩት ፓትርያርክ አብርሃም ሶሪያዊ ከ975 ዓመተ ምህረት እስከ 979 ዓመተ ምህረት The name of this church Saint Simon or Sam'an in Arabic. የዚህ ቤተክርስቲያን ስሙ የስምዖን ቤተክርስቲያን ነው። Who is Saint Simon at 10th century? 10th century, this is the Fatimian time, Islamic time in Egypt. የትኛው ስምዖን ነው ካላችሁ በ10ኛው ሴንቸሪ የነበረው ስምዖን ነው። በጣም የሚያስደንቀው የግብጽ ጉዟችን እጅግ ተለይቶ ያየሁበት ሴኩሪቲው ነው። ሴኩሪቲው ከመኪና ውስጥ እኛን የሚጠብቅ ከኛ የማይለይ ሙሉ ቀን የሚፈራረቁ በየቀኑ አንዳንድ ሴኩሪቲ አንዳንድ ፖሊስ አለ። መኪኖችንም ሰዎችንም ሞተረኞችንም ሁሉንም ነገር እዚህ ያለው መርከብ ወደዚያኛው ወስዶ ያሻግረናል። ይህ ሁሉ የምንመለከተውን በሙሉ ይዞን ወደዚያኛው ከተማ ያሻግረን ነው። የሜዲትራኒያንና የቀይ ባህር መገናኛና መለያያ The responsible about Egypt, his name is Caliph or Khalifa. Khalifa title look like king of Egypt or a president of Egypt or ruler of Egypt. In this time you can find the Christian people live in Egypt, Muslim people live in Egypt, Jewish people, more of religion mix in Egypt. በዛን ጊዜ የተደባለቀ ሃይማኖት ነበረ። የኦርቶዶክስ ሃይማኖት ነበረ፣ ሙስሊም ሃይማኖት ነበረ፣ የቡዲዝም ነበረ፣ አንድ ላይ ይኖሩ ነበር። በጣም ረጅም ድልድይ ነው። የሚያስደንቀው ደግሞ ድልድዩ እንዲህ በአይን የሚታይ የብረት ወይም ደግሞ ግንብ የለውም። አልፎ አልፎ ብቻ ጣል የተደረገች ብረት መደገፊያ አለችው። The Caliph told we stay in the evening, speak about different religion. We make it channels about different religions. We stay in the evening, speak about different religions. In this time, at 10th century, the Caliph told we stay, speak about different religion in the evening.
በዛው በ10ኛው ክፍለ ዘመን ላይ ቁጭ ብለው ይነጋገሩ ነበር ስለተለያዩ ሃይማኖት in the Bible he found in Matthew 17:20 if you have faith as a mustard seed you can move the mountain በክርስቲያኖቹ መጽሐፍ ቅዱስ ውስጥ አንድ የማይመስል ነገር አግኝተናል እንዲህ የሚል ነው የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ከዚህ ተነስተው ወደዚህ አለፍ ብትሉት ይሆናል the Khalifa saying is good idea why not ተራራውን ወደ ምስራቅ የካይሮ አቅጣጫ ፈቀቅ ለማድረግ የሚረዳ ታላቅና ምቹ አጋጣሚ ነው የሚሆነው እንዲህ ከሆነ ደግሞ ከተማችን በምስራቅ አቅጣጫ የበለጠ ሆነችልን ማለት ነው የአባይ ወንዝ ዳርቻ ላይ በዛሬው የምስር ርዕሰ ከተማ በሆነችው በካይሮ መሃል የነበረውን ተራራ እንዲያፈልስ ይህን ማድረግ ካልቻለ ግን he brings the bab of the Coptic this time his name Amba Abraham and ask him this verse in your Bible told him yes told him I will give you 3 days to move the mountain በዛ ጊዜ የነበሩትን አባት ጠራቸውና Abraham ibn Zara as-Suryani from Syrian አብርሃም ሶሪያውን አባት ጠራና ከዛ በኋላ ይሄ በእናንተ መጽሐፍ ላይ የሚገኘውን ነገር ተግብሩት 3 ቀን ሰጣችኋለሁ አላቸው tell him if you don't moving the mountain from 3 days you have 3 options ይሄን ተራራ ካላንቀሳቀሳችሁ በ3 ቀን ውስጥ 3 አማራጭ ሰጣችኋለሁ first it changed to be Muslim because your Christian is not correct አንደኛው ሃይማኖታችሁን ወደ እስልምና ቀይሩ ምክንያቱም ሃይማኖታችሁ ትክክል አይደለም or go to outside Egypt ወይም ደግሞ ከግብጽ ውጡና ሂዱ or I cut head ሶስተኛው ደግሞ አንገታችሁን በሰይፍ ትቆረጣላችሁ tell him okay and the Bible brings the Christian people were in hanging church in old Cairo did you visit Coptic area we have hanging church he brings the Christian people and tears and the prayers Jesus save us we need to move the mountain we haven't the solution መልስ ለመፈለግ ጳጳሳትን መነኮሳትን ካህናትንና ምእመናንን ሰብስበው ለ3 ቀን ጸሎትና ጾም አወጁ ወደ ስምዖን ገዳም እየገባን የምናየው የነዚህ የቅዱሳኑ ፎቶ ከጌታችን ከኢየሱስ ክርስቶስ እቅፍ ከመቤታችን እቅፍ ያደረጉ የሞቱትን ሰዎች ክርስቲያኖችን እንዲህ ነው የሚያስቡት ይሄ የምናየው እንግዲህ የቆሻሻ መጣያ ነው በዚህ ክርስቲያኖች ብቻ ናቸው የሚኖሩት በየቤቱ ላይ ደግሞ የሚታዩት ፎቶዎች ክርስትናቸው ሰማያትነትን የተቀበሉ ናቸው የግብጽ ክርስትና እጅግ የተለየ ሆኖ ያገኘሁት ነገር አንድ ክርስቲያን በክርስትናው በሃይማኖቱ ሲሞት በቀጥታ one day finish nothing ነው የሚያምኑት የመጀመሪያ ቀን አለፈ ምንም የተፈጠረ ነገር የለም second day finish nothing happened በሁለተኛው ቀንም ምንም የተፈጠረ ነገር የለም the beginning of third day what's happened the Virgin Mary we drawing here the Virgin Mary እዛ ጋር የምታያት እመቤታችን ቅድስት ድንግል ማርያም appear to the Bab of the Coptic hanging church የተንጠለጠለው ቤተክርስቲያን ለሚያስተዳድሩት አባት ተገለጸችላቸው የልጄ የኢየሱስ ክርስቶስ ሰላም ይብዛላችሁ ስለዚህ አትፍሩ በዚህች በቤተ መቅደስ ለ3 ቀናት በጾምና በጸሎት ያፈሰሳችሁትን እንባ በአምላካችን ዘንድ ፍጹም አልተዘነጋም አሁንም ሂድ ወደ ገበያ በሚወስደው ትልቅ የብረት ደጃፍ በኩል ውጣ በዚያም አንድ አይና የሆነውን ሰው የውሃ መቅጃ ስልቻ ተሸክሞ ታገኘዋለህ ታምራትን ይፈጽም ዘንድ እግዚአብሔር እርሱ መጣ ከከተማ ክርስቲያኖች ይመጣሉ በዚህ ገዳም ለመቆየት ውሎ ለመሄድ ቤተክርስቲያን ገብተው ገዳሙ ውስጥ ዋሻ ውስጥ ገብተው ጸሎት አድርገው ከተመለሱ በኋላ ልጆች የሚያዩት ነገር የሚቀመጡበት ነገር እንዳያጡ ልጆች ልጅ ናቸውና ለነሱ አይምሮ ማረፊያ ደግሞ ለስጋዊ አይምሮ ማረፊያ ደግሞ በእንደዚህ አይነት ሰርተው የድንጋይ ጃንጥላ ሰርተው እንዲሁም ደግሞ የሚጫወቱበት ጅዋጅዌ ሰርተው ከዛው ከገዳሙ ሳይወጡ ሁለቱንም ነገር አስተባብረው በነፍስም በስጋም እረፍት አድርገው ውስጣቸውን አድሰው ወደ ከተማ ወደ ቤታቸው እንዲመለሱ ያደርጋሉ ይህ የስምዖን ገዳም ነው ገደሉ ላይ በእንደዚህ አይነት ስትመለከታላችሁ and ask him what's your name what's your story why you have one eye ከዛም
ጠየቀው ለምንድን ነው አንድ አይን ያለ ታሪክህን ንገረኝ አለ። Tell him my name is Simon or Simon or Sam'an. ስሜ ስምዖን ይባላል ብሎ ነገረው። I am a shoemaker or I'm a tanner. እኔ ጫማ ሰፊ ነኝ። One day, very beautiful woman come to fix his shoes. አንድ ቆንጆ ሴት ወደ ሱቄ አንድ ዕለት መጣች ጫማዋን ለማስተካከል። When he fixed the shoe for this woman makes the clothes and he saw the body for this woman and he think bad about this woman. ጫማዋን በምታረግበት ጊዜ ቀሚሷን ከፍ ስታረገው ሰውነቷን አየውና He saw the body and he think bad about this woman. Maybe sexual thing. Maybe. ፈተና አጋጠመው። አካሏን ሲያይ ፈተና አጋጠመው። After the woman went, he remember he make a sin or something bad. ሴትዮዋ ከሄደች በኋላ ጥፋት ያጠፋ መሰለው። ኃጢአት የሰራ And he remember in the Bible, if your right eye causes you, can you throw it away? Go to heaven one eye more than all the body go to hell. He brings the mendel and throw his eye out. ከዛም ምንን አስታወሰ? አንድ አይንህ ከሚያሰናክልህ ከሆነ አይንህን አውጣና ጣለው፣ በአንድ አይን ገነት መግባት ይሻልሃል የሚለውን አሰበና አይኑን በወጋውና አጠፋው። The Bible don't tell this exactly or physically or literally, but he's a simple man, someone have a face. መጽሐፍ ቅዱስ ላይ ልክ እንደተተረጎመው ማድረግም ባይጠበቅበት ግን ንጹህ ሰውና ቀላል ሰው ስለነበረ ተገበረው እሱ። Tell him, okay, you are make like this. Virgin Mary and Jesus saw your heart and saw your face and they choose you to move the mountain. The father Abraham tell him this. አብርሃም የተባሉት አባት ምን አሉት? አብርሃም ሶሪያዊ ምን አሉት? የተቀደሰ የሆነውን ንጹህ ልብህን እግዚአብሔር አይቷልና አንተ ተራራውን እንድታንቀሳቀስልን ተፈቅዷል ብሎ አናገረ። You can see another side here in this place here. Right hand, the Bab of the Cup, Saint Simon, all Christian people. If you want to see it. You can see here, right hand here, the black one, this is the Bab of the Cup. Saint Simon, all Christian people, right hand. እንደምታዩት ስዕሉ ላይ ከፊት ያሉት አብርሃም ሶሪያዊ ናቸው፣ ከኋላ ስምዖን አለ፣ ከዛ ቀጥሎ ያሉት ደግሞ መላ የክርስቲያን ህዝብ ነው። Left hand, this is the caliph with the horse and Muslim and Jewish. በዚህ በግራ በኩል የምታዩት ደግሞ ንጉሱና የሙስሊምና Jewish. Saint Simon pray, God mercy or carry thy son, face move the mountain 3 kilometer. When he praying, earthquake happen and face move the mountain. ስምዖን በሚጸልይበት ጊዜ ተራራውን ለ3 ኪሎ ሜትር አንቀሳቅሶ አስቀመጠው። Why choose this place? Because the mountains move from there to come here 3 kilometer. Nothing be impossible in Jesus Christ. ተራራውን ከዛ አንስቶ እዚህ ጋር ወደ 3 ኪሎ ሜትር ርቀት አስቀመጠው። Some people told it's a fake. The Christian people fabric one story, it's impossible mountains move. አንዳንድ ሰዎች አያምኑበትም እንዴት ተራራ ይንቀሳቀሳል ብለው። የግብጽ ክርስቲያኖች በተለይ ደግሞ ለመነኮሳት ለኛ ሀገር መነኮሳት ምን አይነት ትልቅ ቦታ እንዳላቸው የተመለከትኩበት ነው። ይህ አባት ከኛ ጋር የሄዱ አባት ናቸው። በጎንደር በማህበረ ስላሴ አካባቢ የሚገኙት እጅግ በጣም የግብጽ ክርስቲያኖች ሲያዩዋቸው በጣም ነው የሚደነቁትና ወዲያው ሄደው መስቀል የሚዳሰሱት ይሄንን አድርጉልኝ ይሄንን እሹልኝ እያሉ አንዳንዶች ደግሞ በአስተርጓሚ ንስሐ ሁሉ የሚገቡ አይተናል። እንደምታዩዋቸው ልጆቻቸው ህፃናት ልጆቻቸውን ይዘው መስቀሉ እንዲነካቸው በመስቀል እንዲዳሰሱ ያላቸው ጉጉት ያላቸው ደስታ እጅግ የተለየ ነው።
ከኛ አልሄድ ብለው መንገዳችንን ሁሉ አስተጓጉለውን ፍቅራቸውን ሲገልጹ በጣም ነበር ያስደነቀኝ። I give you more of reason to be sure the mountains move. Reasons. I give you more of reason to be sure the mountains move. እንደተንቀሳቀሰ የተለያዩ ምክንያቶችን ልነግራችሁ ይችላል። Do you know the citadel? Castle Salah ad-Din. Citadel. Muhammad Ali, yes. Muhammad Ali. Citadel. ስንመጣ ያየነው ትልቁ መስጊድ አለ አይደል? After the citadel, we have very famous mosque in Egypt, Ahmad ibn Tulun Mosque. ከሱ ጀርባ ትልቅ መስጊድ አለ። You can read a Google. Ahmad ibn Tulun built his mosque behind mountain. His name is Yashkur. Now you can see the mosque and don't found the mountain because the mountains move after the citadel come here 3 kilometers. Okay. ስለዚህ ያ ንጉስ የሰራው መስጊድ ጀርባ ነበር ይሄ ተራራ የሚገኘው። በማስረጃ የተቀመጠ ነው። አሁን ያንን መስጊድ ስታዩት በአካባቢው ምንም አይነት ተራራ የለም። ያ ተራራ ወደዚህ ጋር እንደመጣ ኤቪደንስ ነው። We have historic Islamic right this miracle happened. Someone his name is Makrizi. He writes the Christian people pray and move the mountain. መክሪዚ የሚባል ሰው አለ ይሄንን ታሪክ በግልጽ አድርጎ የዘገበው። If you search an old map in Egypt at 10th century, you will find mountain his name is Yashkur and now don't found this mountain in the map. በታሪክ ላይ ያለውን የግብፅን ካርታ በምታዩበት ጊዜ በ10ኛው ክፍለ ዘመን የነበረውን በዛ ሰዓት የነበረው ተራራ አሁን እዛ ቦታ ላይ የለም። Who make all this? Saint Simon have one eye, he's a shoemaker. ይሄንን ሁሉ እንዲሆን ያደረገው ሳይመን ባለ አንድ አይኑ ጫማ የሚሰፋው ነው። After he moving the mountain, more people told him you're a good man, you're a saint. He go away and he stay 3 years carry water until die in old Cairo. After he moving the mountain, more people told him you're a good man, you are a saint. He go away and he stay 3 years carry water until die in old Cairo. ይሄንን ካደረገ በኋላ ሰው ሁሉ አንተ ጥሩ ሰው ነህ ሲለው ተሰወረ ሄደና ለ3 አመት ይሄንን ስራ ተሸክሞ ቆይቶ ነበረ። We don't know where is the relic until in 1991 we found under the church in Old Cairo. This is relic or bones for him. ይሄ relics, bones. አጽሙ ነው። ይሄ አጽሙ ነው። For Saint Simon. How we know him? When he make her eye, something happened here, and he have a jar between him, and they have manuscript tell us this is relics or bones for him. When it was found. Yes, when we found. አጽሙ በሚገኝበት ጊዜ አጽሙና የተጻፈ ወረቀት ነበረ የሱ መሆኑን የሚገልጽ። We have here relic or bones for John Baptist. Do you know John Baptist? Yes. This is relics or bones for John Baptist. John Baptist. He make a baptism for Jesus Christ. This is relic or bones for John Baptist. ይሄ ደግሞ የመጥምቀ መለኮት የቅዱስ ዮሐንስ Yes, Johannes. Yes. Relics for Johannes. Yes. Yes. Johannes in Arabic. Okay. How we make this church? In 1986, we found this small cave. We worked 10 years to make a bigger. When? In 1986. በ1986 ትንሽዬ small one. We worked 10 years. ትንሽዬ ኬቭ አግኝተው ነበረ። ከዛ በኋላ እሱን ለማስፋት ለ10 አመታት እዚህ ቦታ ላይ ሰሩ። This is the biggest cave church in all the world. ይሄ በዓለም ላይ ከሚገኙት የኬቭ የዋሻ ቤተክርስቲያን ትልቁ ነው። Every Palm Sunday it's complete here 20,000 person. Every Palm Sunday. እሁድ ቅዳሴ በሚደረግበት ጊዜ ወደ 25,000 ሰው እዚህ ላይ ይገኛል። እዚህ ቦታ ላይ 20,000 person here. 11 more than 20,000 person here. ወደ 25,000 ሰው መያዝ ይችላል። When we are at work here, we work to make this a church. We found something. Come here, come with me. Come here, follow me. This picture, come here. Virgin Mary carry Jesus.
they left. We found it. No one carving. We found it here. We just cleaning and improving. ይሄንን ዋሻ በሚሰሩበት ጊዜ ይሄንን አገኙት። ይሄ እነሱ የቀረጹት አይደለም። Maybe some monks live here from a long time. Maybe in persecution time it's a church. We don't know. We found it here. አዎ ብቻ ይሄ ሲሰራ እዚሁ ነው የተገኘው። ከዚህ በፊት በድሮ ዘመን የተደረገ ይሁን ምን ይሁን እውነታው አይታወቅም። The mass here every Friday and Sunday in the morning. አርብና እሁድ ጧት ጸሎት ይደረጋል። Every Thursday the priest make a meeting and more people come, Muslim and Christian, and they pray and more of miracle happen until now. እስካሁን ድረስ ብዙ ሰው እየመጣ ብዙ ተአምራትን እየተደረገ። Do you know how many Christians in Egypt? How many Christians in Egypt? You tell us. How many? 30 million Christians in Egypt. 30 ሚሊዮን የሚሆን ክርስቲያን አለ። How many Christians in my city here? 100,000 Christians. እዚህ አካባቢ ብቻ ወደ 100,000 የሚሆን All the carving here made by someone. His name is Marius. He's a Polish guy with him Egyptian group. ከኢጂፕሽያኖች ጋር ተባብረው ይሰራሉ። This is church in the winter. It's very cold and rainy. We pray here in the summer. Let's sit down to speak about winter church. ይሄኛው ሙቀት ሲሆን የሚጸልዩበት ቦታ ነው። ቅዝቃዜ በሚሆንበት ጊዜ የሚጸልዩት ሌላ መቅደስ አላቸው።